ሴትም ወንድም በጋብቻ ውስጥ ሆነው ልጅ ለመውለድ ሲንደረደሩ አስቀድመው ልጅ መውለድ ይዞ ስለሚመጣቸው ነገሮች ቢያውቁ ጥሩ ነው እላለሁ። ግዝና ላይ ኢሞሽናሊ እናት ሬዲ መሆን አለባት፣ አባትም ሰፖርቲቭ መሆን አለበት። የተለያዩ አይነት የሆርሞን ቼንጆች ሲመጡ አባትም የሚረዳ ሰው የሚያግዝ ሰው መሆን አለበት እናት። ምክንያቱም ያ ሰፖርት ሲኖር ለጥንሱ የተሻለ እድገት ጤነኛ ልጅ ለመውለድ እጅግ በጣም አስተዋጽኦ ስላለው ነው። በጣም የገረመኝ በእርግዝና ወቅት ወንዶች በአካላቸው ላይ ለውጥ ያያሉ የሚል ሪሰርች አየሁኝ ማለት ነው። ምንድነው የሚያዩት ብዬ ወንዶች ምንድነው የሚያዩት ብዬ ሞርሳ አነብ ያገኘሁት በጣም ነው የሚገርማችሁ። ለልጆቻችን ፍቅር ለመስጠት ፕሬዘንስ እንዲኖረን ለማድረግ ገንዘብ፣ የትኛውም አይነት ኢኮኖሚካል ባክግራውንድ፣ ምንም አይነት የፋሚሊ ስታይል አያስፈልገንም፣ ክራይቴሪያም አይደለም። ሰላም ነው። እንዴት ነሽ እልፍ? ውሎ እንዴት ነበር? ሰላሚት ነኝ። እንዴት ነህ? ዛሬ ደግሞ እልፍ አሜሪካ፣ እኔ ከካናዳ ጓደኞቻችን ዛሬ በተለያየ ምክንያት አልመጡ፣ ግን እንዳሉ መንፈሳቸው ከኛ ጋር እንደሆነ ነው የሚቆየው። ዛሬ በጣም ደስ የሚል ቶፒክ ላይ ነው የምንቆየው እኔና እልፍ። እኔ ይድነቃቸው ነኝ እንደምታውቁኝ። ምናልባት እልፍ እስቲ ራስሽን አስተዋውቂ፣ ከዛ እንቀጥላለን። እልፍ እባላለሁ፣ ከዩኤስኤ ነው። ምንም ባክግራውንድ ለማስታወስ እንጂ ለመናገር አይደለም። ታቁናላችሁ፣ ግን ለማስታወስ ዛሬ እንደ አዲስ የሚያይ ሰው ስላለ ለነሱም ለማስተዋወቅ ለነባሮቹም ለማስታወስ ነው። በጣም ጥሩ። ዛሬ በጣም ደስ የሚል ቶፒክ ላይ ነው የምንቆየው። ስለ ወላጅነት፣ ስለ ልጅነት፣ ልጅና ወላጅ መካከል ስላሉ ግንኙነቶች፣ ከዛ ጋር ተያይዞ ምን አይነት መልክ ሊኖረው እንደሚገባ፣ እንዴት ልጆችና ወላጆች ምን አይነት ግንኙነት ሊኖራቸው እንደሚገባ፣ ወላጆች ለልጆች ምን መስጠት አለባቸው፣ በምን አይነት መንገድ፣ እንዴት አይነት የወላጅነት የማሳደግ ሂደት ምን አይነት መምሰል አለበት የሚለውን እልፍ ከተጨባጭ የህይወት ልምድ የልጆች እናት ስለሆነች፣ እኔ ደግሞ በዙሪያዬ ካየሁት ከወላጆቼ ካነበብኩት ካስተዋልኩት ያገኘነውን ዛሬ ሼር እናደርግላችኋለን። መግቢያ እንዲሆን አንድ አጭር የእናትና የልጅ የአልጋ ሰዓት ንግግር ሼር አደርጋለሁ። የ4 ዓመት ህፃን ነው። እናቷ ወደ አልጋ የልጁ እናት ወደ አልጋ እየወሰደችው እያስተኛችው ያወራችውን በጣም አጭር የሆነ በመካከላቸው የተደረገውን ንግግር እንደዚህ ያልኩ አቀርብላችኋለሁ። በማስተዋል ተመልከቱ። ንግግሩ በጣም አስተማሪ፣ ብዙ ነገር የምናገኝበት ነው። እናት ዛሬ ብልህ ውሳኔ አልነበረም የወሰንከው። ልጅ ውጭ ለጫወታ ስላልወሰድሽኝ ስሜቴን ጎድተሽው ነበር። ለዛ ነው ውሳኔ ብልሃት ያልነበረው። ስሜቱ እንደውም እስካሁን አለ። እናት እውነት ነው፣ እሱ እኮ ላደረከው ነገር መዘዙ ነው፣ ውጤቱ ነው። ልጅ ግን ከጥቂት ንዴት በኋላ ትንሽ ነበር የተበሳጨሁት። ለነገሩ ከትንሽም በላይ ነበር የተናደድኩት። እናት ከትንሽ በላይ ነበር የተበሳጨኸው? ለነገሩ ሁላችንም የምንፈልገውን ሳናገኝ ስንቀር እንበሳጫለን። ምክንያቱም ሁልጊዜ የምንፈልገውን ላናገኝ ስለምንችል።
ልጅ አንቺም አባቴም የምትፈልጉትን አታገኙ? አዎ አናገኝም ልጄ። ሁሉም የተፈለገ ነገር ላይገኝ ይችላል። ልጅ ቅድም እኮ ትንሽ ተናድጄ ቢሆንም ከተወሰነ ደቂቃዎች በኋላ ደህና ነበርኩ። እናት ህይወት እንደሱ ነው። መናደድ፣ መበሳጨት፣ ማዘን፣ ማልቀስ ያሉ ስሜቶች ሰው ሁሉ ያሳልፋል። ልጅ እነዚህ ደግሞ የስሜት አይነቶች ናቸው እኮ እናቴ ባለፈው ያስተማርሽኝ። እናት ልክ ነህ፣ የስሜት አይነቶች ናቸው። ከዛ ደግሞ ጥሩ ስሜት ይሰማናል። ተመልሰን እንደሰታለን፣ እንስቃለን፣ እንጫወታለን። ይህንን ንግግር እናትና ልጅ የ4 ዓመት ልጇ ጋር በአልጋ ሰዓት ላይ የተነጋገሩት ነው። ምን አስተዋላችሁ? ልጆች አያውቁ? የ4 ዓመት ልጅ እንደ ትልቅ ሰው ንግግር አያስፈልገውም? እስቲ ይህንን በአእምሯችሁ ውስጥ እያሰባችሁ እልፍ የተወሰነ ነገር በይበትና አሜዚንግ፣ በጣም ኢንተረስቲንግ ነው። እንደዚህ ነው አንዱ ዛሬ ልናነሳው ካሰብነው ቶፒክ ውስጥ ኢሞሽናል ኮኔክሽን ነው አይደለ? እንደዚህ አይነት ነገሮች ባዳበርን ቁጥር ከልጆቻችን ጋር ዝቅ ብለን በእነሱ ልክ በእነሱ አንደርስታንዲንግ ልክ ስናወራቸው፣ ቁም ነገር ሰጠን ሲሪየስ ሆነን ስናወራቸው ኢሞሽናል ኮኔክሽን ዴቨሎፕ እያደረግን እንሄዳለን። ኢሞሽናል ኮኔክሽን አለህ ማለት ደግሞ የብዙ ነገር ቁልፍ ነው የሚሆነው። ከዛ በኋላ ልጆቻችንን መስራት በምንፈልገው መንገድ መስራት እንድንችል ቁልፉ እኛ ጋር ነው ማለት ነው። ልጆቻችን ፍሪ ሆነው እኛን ማናገር ይችላሉ፣ ስሜታቸውን መግለጽ ይችላሉ። ራዘር ፒራቸውን ወይም ጓደኞቻቸውን ከማማከር ችግር ሲገጥማቸው ኦርማ ያውቁት አዲስ ነገር ሲመጣ መጀመሪያ ከፓረንታቸው ከወላጆቻቸው ጋር ይሆናል ንግግራቸው። ምክንያቱም ስለሚደመጡ፣ ምክንያቱም ሀሳባቸው ቫልዩ ስላለው። ስለዚህ ይሄ ቤዚክ ነገር ነው። የ4 ዓመት ልጅ አይደለም እኔ የ2 ዓመት ልጅ ቁጭ ብዬ በስነ ስርዓት አወራዋለሁ እና በደንብ ነው የሚያወሩ። የሚገርምህ ነገር በጣም ኢንተረስቲንግ ነው። ሲሪየስ ሆነው የሚያወሩት ነገር ቁም ነገር ላይሆን ይችላል በእኛ በአደልት አይን። ለምሳሌ ጣራውን ግድግዳውን አንድ ነገር ጀምረው ሌላኛውን ሊቀጥሉ ይችላሉ፣ ግን እንደሱ ነው የምታለማመደው እና በጣም ኢንተረስቲንግ ነው። ደስ የሚል ነገር ነው። በጣም የሚገርመው የ4 ዓመት ልጅ ነው። ብዙ ጊዜ ልጆች እስከ 5 ዓመት በወላጆች እጅ ላይ ነው የሚቆዩት። ከዛ በኋላ ምናልባት ዴኬር ማቆያ የሆነ የምናቆይባቸው ቦታዎች ካላቆየናቸው በስተቀር አብዛኛውን ጊዜያቸውን ከወላጆች ጋር ነው የሚያሳልፉት ልጆች። እስቲ እንደው ወደ ዛሬው ርዕሳችን መንደርደሪያ የሚሆን ጥሩ የሆነ መነሻ ነው የሚሆነንና ልጆችና ወላጆች ከምን ጀምሮ ከመቼ ጀምሮ ምን አይነት ግንኙነት እንዴት አይነት ኮኔክሽን ሊኖራቸው ይገባል የሚለውን እንደው ከመጀመሪያው ልጅም ወደዚህ ምድር ከመምጣቱ በፊት ከሚኖረው ጊዜ ጀምረን እስቲ ለማየት እንሞክራለን። ለዚህ እንደው ጥሩ መነሻ እንደው እንዲሆን እልፍ ጥሩ ኤክስፒሪየንስም ስላላት ካንቺ ጀምራሉ። ወላጆች ልጅ ከመውለዳቸውም በፊት ሊያውቁት የሚገባ ቢያውቁት ጥሩ የሚሆን የምትይውን እንደው አንቺ ሼር አድርጊ፣ እኔ እመለሳለሁ። ቴንክ ዩ እድኔ። በመሰረቱ ምንም ነገር በህይወታችን ከማድረጋችን በፊት ብናቅ ብንዘጋጅ በመጠኑ በጣም ጠቃሚ ነው። ከዛ በኋላ ከሆነ በኋላ የሚገጥመን አፕ ኤንድ ዳውን ይቀንስልናል። አንዳንዴም ደግሞ የማይስተካከሉ ነገሮች አሉ። ሳናገብተንበት ሳናቅ የሆነ ነገር አድርገን ላይመለስ የሚሰበር ነገር አለ በህይወት ውስጥ ማለት ነው። ስለዚህ እንደዚህ አይነት ነገሮችን አቮይድ ለማድረግ
ቅድመ ጥንቃቄ አስፈላጊ ነው። ቅድመ ጋብቻ፣ ቅድመ ፓረንት በትምህርት ቤት ደረጃ ትሬኒንግ ቢሰጥ ዊሽ የማደርገው ነገር ነው። ባይዘው በተለይ ቅድመ ፓረንት፣ ምክንያቱም ሰዎች ከጋብቻ ውጪ ሊወልዱ ስለሚችሉ በህይወት አጋጣሚ ብዙ አይነት የላይፍ አጋጣሚ ስላለ ማለት ነው። ልጅ ከመውለድህ በፊት መወሰድ ያለባቸው ጥንቃቄዎች አሉ። ከጤና ምርመራ ጀምሮ ባለትዳሮች እናትና አባት አርኤች ፋክተር የሚባል ነገር እንኳን ቼክ ተደርጎ እስከዛ ደረጃ መደረስ አለበት። ገባ? በኋላ ላይ የሚመጡ በጣም ብዙ ሳይድ ኢፌክቶች አሉ። እናት ኢሞሽናሊ ሬዲ መሆን አለባት፣ ፊዚካሊ ብቻ አይደለም። ዲሳይድ ከማድረጓ በፊት ለመውለድ እናትም አባትም ዲሳይድ ከማድረጋቸው በፊት ብዙ መዘጋጀት ያለባቸው ነገር አለ። እዛ ጋር ተዘጋጅተው ሬዲ ነን ብለው ሲያስቡ ደግሞ ልጅ ከተረገዘ በኋላ እጅግ በጣም ብዙ ጥንቃቄ ይፈልጋል። እኛ የሕክምና ባለሙያ አይደለንም፣ ግን ከህይወታችን ነው ሼር የምናደርገው። በእርግዝና ጊዜ ባሳለፍኩበት ጊዜ ለምሳሌ እኔ ሐኪም ቤት ሲሄድ የምመከረው ምክር አለ። ይሄን አድርጊ፣ እንደዚህ አድርጊ፣ ይሄ ነገር ለጽንሱ ጥሩ አይደለም የሚባሉ ነገሮች አሉ አይደለ? አብዛኛው ሰው እርግዝናውን ሄዶ ፎሎ አፕ የሚያደርግ ከሆነ በህክምና ሌቭል የሚያስፈልጉ ነገሮች አሉ። ነገር ግን ኢሞሽናሊ ሬዲ መሆን ያለብን ነገሮች ደግሞ አሉ። ልጅህን ፈልገህ እንደምትወልደው ማመን ያለብህ ገና ከመውለድህ በፊት ነው። ምክንያቱም ጽንሱ ላይ ሳይኮሎጂካል ተጽዕኖ ስለሚያሳድርበት እናት ገና ልጇ በሆዷ ውስጥ ሆኖ የምታስበው የሚሰማት ስሜት ወደ ልጇ ስለሚገባ ምናልባት ትንሽ አላራቀቃችሁትም ሊል ይችላል አንዳንድ ሰው። ነገር ግን እውነታው እሱ ስለሆነ በጭራሽ አላራቀቅነውም እልፍ። ምክንያቱም እዚህ ምድር ላይ አንድ ሰው ስራ ሊሰራ እንኳን ዩኒቨርሲቲ ገብቶ ከ4 ከ5 ዓመት በላይ ወረቀት ለማግኘት ይማራል። አንድ የሰው ፍጥረትን ግን ወደሽና ፈቅደሽ ወደዚህ ምድር ለማምጣት ስትንደረደሪ አሁን እየተናገርሽ ያለውን ቅድመ ሁኔታዎች ማድረግ ምንም ሚዛን ሁሉ አያነሳም በጭራሽ። እንደውም ዩኒቨርሲቲ የሆነ ዲግሪ ቢኖረው ሁሉ የ5 ዓመት እንደ ኢንጂነሪንግ እንደ ዶክተር ባይዘዌ እኔ ለምን በህይወት ማህበረሰባችን እኛም ብቻ ሳይሆን የዓለም ህዝብ ስታየው ማለት ነው ከሰው ልጅ ከፋሚሊ የበለጠ ምን ቅድሚያ የሚሰጠው ነገር አለ? ከልጅ የበለጠ ምን ጥንቃቄ ክብር ልትሰጠው የምትችለው ነገር አለ? ምንም። እኔ እንደዛ ነው የሚሰማኝ። ነገር ግን በጣም ቬሪ ኢምፖርታንት የሆኑ ነገሮችን ሁልጊዜ በላይፋችን ለስ አቴንሽን ነው የምንሰጣቸው። ስለዚህ ልጅ ከመውለድህ በፊት ዓለም ላይ ያለውን ጥንቃቄ ሁሉ ማድረግ ያለብህን ሁሉ ማድረግ አለብህ። ከወለድክ በኋላ ደግሞ ላይፍ ታይም ነው። በቃ እዚህ ደረጃ እስኪደርሱ ምናምን የምትለው ነገር አይደለም። አይነቱ ይለያያል፣ ቻፕተሩ የተቀየረ ይመጣል እንጂ ሁሌም አካውንተብል ነህ፣ ሪስፖንሲብል ነህ ለልጆችህ ማለት ነው። ራሳቸውን የቻሉ ልጆች ብታሳድግም በማንኛውም ሜዝ ከልጅህ ጋር የሆነ ኃላፊነት አለበት። ግን when you come back ወደ እርግዝና ላይ ኢሞሽናሊ እናት ሬዲ መሆን አለባት፣ አባትም ሰፖርቲቭ መሆን አለበት። የተለያዩ አይነት የሆርሞን ቼንጆች ሲመጡ አባትም የሚረዳ ሰው የሚያግዝ ሰው መሆን አለበት እናት። ምክንያቱም ያ ሰፖርት ሲኖር ለጽንሱ የተሻለ እድገት ጤነኛ ልጅ ለመውለድ እጅግ በጣም አስተዋጽኦ ስላለው ነው። ፍቅር መስጠት፣ ሆዷ እየገፋ ሲመጣ ደግሞ እናት ሆዷን ያሻሸች የምታወራው ነገር ጽንሱ ይሰማል። ባይዘወይ ይሄን በምን ማረጋገጥ እንደሚቻል ታውቃለህ? አሁን በህክምና ጉግል አድርገው ሰዎች ማየት ይችላሉ። ነገር ግን ለምሳሌ በጣም አስፈሪ ሙቪ ካየህ ሆድ መተንፈስ ነው የሚያቅት። እኔ ድምጽ ሰርግ ሄጄ በሞንታርቦ ድምጽ በጣም ጮክ ያለ ነው አይደል የሚያወጣው። በዛ ድምጽ የተነሳ ተጨንቄ ወደ ቤታ ተመልሻለሁ። ሰርጉን ማቴ እንደሳላደር እርጉዞኝ ሄጄ ማለት ነው። በጣም ነው ጽንሱ የሚጨነቀው ማለት ነው። ስለዚህ እንደዚህ የሚሰሙ ከሆነ እንዴት ነው መጠንቀቅ የሌለብን? በአብዛኛው ግን እኛ ማህበረሰብም ካየኸው ኖሮችንን ካየኸው አይደለም በሆድ ውስጥ ላለ ህፃን ተወልዶ እንኳን
ልጅ ምን ያውቃል ተብሎ አጠገቡ ብዙ አይነት ክፉ ነገሮች ይወራሉ። ምንም አይነት አቴንሽን አንሰጥም ለልጆች። እንኳን ተወልዶ በሆድም ውስጥ ያለ ልጅ ይሰማል ለማለት ነው። እንግዲህ ይሄ ነገር ትንሽ የማያስማማው ሰው ካለ በኮሜንት ሴክሽን ብታወሩን ሀሳባችሁን ሼር ብታደርጉን በዚህ አጋጣሚ በጣም ደስ ይለናል። ለመወያየት በጣም ዝግጁ ነን። ከዛ በኋላ ደግሞ እንግዲህ ልጆቻችን ከተወለዱ በኋላ ደግሞ ሌላኛው ፓርት2 ጆርኒ ይጀመራል ማለት ነው። እንቀጥላለን ከዛም በኋላ ያለውን ሀሳብ። በጣም ልክ ነሽ እልፍ፣ በጣም ጥሩ ነጥቦችን ያነሳሽው። ስንቶቻችን አሁን እዚህ ጋር ተመልካቾቻችን ልጅ ወልዳችሁም እያሳደጋችሁ ያላችሁ ልትኖሩ ትችላላችሁ። ገና ለመውለድም በፍላጎት ደረጃ ያላችሁ ትኖራላችሁ፣ ወይም አሳድጋችሁ የጨረሳችሁ ልትኖሩ ትችላላችሁ። እና የምናነሳውን ሐሳብ ቅድም እልፍ እንዳለችው አንደኛ ከራሳችን የህይወት ልምድ ከእውቀት፣ በተለይ እልፍ ደግሞ አሁን ያነሳችው ተጨባጭ የሆነ በራሷ ህይወት ልምድ ውስጥ ከባለሙያም የተሰጣትን አድቫይስ በራሷም በተጨባጭ ከልምዷ ስለሆነ እያጋራችን ያለችው በደንብ በማስተዋል ብታዩት ደስ ይለኛል። እንደው እኔ ለመጨመር ያህል ከልጅ ከመውለድ በፊት ስላሉ ዝግጅቶች ሴትም ወንድም በጋብቻ ውስጥ ሆነው ልጅ ለመውለድ ሲንደረደሩ አስቀድመው ልጅ መውለድ ይዞ ስለሚመጣቸው ነገሮች ቢያውቁ ጥሩ ነው እላለሁ። ሁለቱ በነገራችን ላይ ወንዱ ምን አገባው ሊያስብል ይችላል፣ ግን በደንብ ያገባዋል። ባልና ሚስት አንድ ናቸው። ባልና ሚስት ልጅም የእግዚአብሔር ስጦታ ነው ተብሎ የፈጣሪ ስጦታ ነው ብለን የምናምን ማህበረሰብ እስከሆነ ድረስ ባልም ሚስትም አንድ ናቸው ብለን አምነን እስከተቀበልን ድረስ በሚስት ላይ የሚካሄደው ነገር ሁሉ ባሉን አፌክት ያደርገዋል። በተለያየ መንገድ ነው አፌክት፣ ኢሞሽናሊ ኢንቮልቭድ አታችድ ይሆናል። እሷ ላይ የሆርሞን ለውጦች ሲመጡ እንኳን በእርግዝና ወቅት ይዘውት የሚመጡት የሮል ቤት ውስጥ የምናደርጋቸው ነገሮች ለውጥ ይዘው ይመጣል። ትሪት የምናደርግበት ኢንቲሜሲ ራሱ በደንብ ይሄ የነበረውን የፍቅር ግንኙነት ቀደም ሲል የነበረውን የማስቀጠል ኃላፊነት እንዳይቀንስ ሞር እንደውም የመጨመር እነዚህ ነገሮች ብዙ የተጻፉ መጽሐፎች አሉ የሚያስረዱ። ቅድመ ዝግጅት፣ ዕውቀት፣ በዕውቀት ሂደቱን ማለፍ ያስፈልጋል። የእርግዝናውን ወቅት ለሴቷ ሙሉ ለሙሉ አስረክቦ ወንድ በድሮ እየኖረ ባለበት መንገድ ይቀጥላል፣ እሱን አፌክት አያደርገውም ብሎ ማሰብ ተገቢ አይደለም። አፌክት ያደርገዋል፣ ለመደረግም ዝግጁ መሆን አለበት፣ በዕውቀት መዘጋጀት አለበት አስቀድሞ። እኔ እያደረኩ ስለሆነ ነው፣ በነገራችን ላይ ይሄንን እያደረኩ ስለሆነ በጣም ደስ ይላል። በጣም ደስ ይላል። ይሄ ነው ዋናው እኮ ታዲያ ኦልሬዲ ወስነን ስለሆነ የሆነ ጊዜ ላይ ልጅ በህይወታችን ውስጥ ስለሚመጣ አስቀድሜ እየተዘጋጀው ነው። አስቀድሜ ምን እንደሚከሰት፣ ምን አይነት የሆርሞን ቼንጅ እንደሚመጣ ቤት ውስጥ አዲስ አይሆንብንም። ምን ይሆናል መሰለ፣ አንተ በማይንድህ ሬዲ ከሆንክ ማለት ነው ልክ የባለቤት ጸባይ ሲቀየር በሆርሞኑ ለውጥ ምክንያት ያመጋገቧ፣ ያነጋገሯ ብዙ አይነት አብዛኛው ሰው ላይ ይታያል ለውጥ። ምናልባት ምንም አይነት ለውጥ የማያሳዩ ሰዎች ሊኖሩ ይችላሉ፣ ግን እንደሚታወቀው አብዛኛው ሰው ላይ አለ እና ያ ነገር ሲመጣ ብዙ ጊዜ ምንድነው የሚባለው? ሚስቴ ተለወጠች፣ ጸባይዋ ተቀየረ እንደዚህ አይነት ነገሮች ይመጣሉና የኮንፍሊክት እንትን መንስኤ ሊሆን ነው ካልተረዳ እንዴ እሷ እንደገና እርዳታ እንደሚያስፈልጋት ሳይሆን ጭራሽ ጸባይዋ ተቀየረ፣ ኑሮአችንን እየተበጠበጠ ነው ልትል ነው ማለት ነው።
ሰዓቱ ላይ ቤንዚል ጨመርክ ማለት ነው። እንደዛ አይነት ነገሮች በጣም መጥፎ ኮምፕሊኬሽን ነው የሚያመጡት። መጀመሪያ ግን ካወቅ ከተረዳ አንተ ሬዲ ነህ ትዘጋጃለሽ፣ በማገዝ ቀላል ነው የሚሆነው። ትዘጋጃለሽ። ኤግዛክትሊ ኢሞሽናሊ ስቴብል ትሆናለች። ኢሞሽናሊ ስቴብል ከሆነች ደግሞ የሚወለደው ልጅ ጤነኛ ልጅ ይሆናል ማለት ነው። ይሄንን ነገር ሳንገነዘብ ግን የሚመጡት ነገሮች ናቸው እንደውም ለመፍትሄ የባሰ ያስቸገረ ሌላ አንዱ ችግር ሌላ ችግር ይዞብን እየመጣ አላስፈላጊ ነገር ውስጥ እንገባለን። ልጆቻችንን የምንወዳቸውን ልጆቻችንን በምንፈልገው መልኩ ማሳደግ ሊያቅተን ነው። ከዛ በተጨማሪ ግን እኔ በዚህ ማንሳት የምፈልገው ለልጆቻችን ፍቅር ለመስጠት ፕሬዘንስ እንዲኖረን ለማድረግ ገንዘብ፣ የትኛውም አይነት ኢኮኖሚካል ባክግራውንድ፣ ምንም አይነት የፋሚሊ ስታይል አያስፈልገንም። ክራይቴሪያም አይደለም። እኛ ሰው ስለሆንም ብቻ በእግዚአብሔር ፈቃድ ልጅ ተሰጥቶናል አይደለ? ልጅ ሲሰጥህ ምን ክራይቴሪያ ትጠየቃለህ? እናት አባት ብቻ አንድ ላይ መሆን ነው የሚጠበቅባቸው አይደለ? ከዛ ውጪ እውቀት አለህ ወይ? ኔቸሩን ነው የማወራው። ገንዘብ አለህ ወይ? ስታተስ አለህ ወይ የሚባሉ አይነት ጥያቄዎች አሉ የሉም አይደል? ሰው ስለሆንክ ነው የሚሰጥ። አንተ ደግሞ የዚህን ዓለም ክቡር ፍጡር ሲሰጥ ያለምንም ክራይቴሪያ ፍቅር ለመስጠት ክራይቴሪያ መፍጠር የለብን። ለልጅህ ጊዜ ለመስጠት ስራ አለብኝ፣ ኑሮ ነው። አይ አንደርስታንድ ገንዘብ ያስፈልገናል ለመኖር። ግን ለልጆቻችን ከምንሰጠው ጊዜ ላይ ሊወስድብን አይገባም። ሁሉንም ጊዜ ሊወስድብን አይገባም። 24 ሰዓት አለው የሰው ልጅ አይደለ? ቢያንስ ግማሽ ሰዓት ያጣል እንደ ለልጁ ቁጭ ብሎ የሚያወራው ካሰብንበት። እኔ 3 መድብ ያለው ከሆዲው ስደርስ ግን እስቲ ወይ ጨምራለሁ ወይ አሻሽላለሁ። 3 ሰዓት ነው 3 ልጅ አይ 3 ሰዓት ቢያንስ ሚኒመም። እንደ ወደሱ ከመግባታችን በፊት እኔ ቅድም እያልኩ ያለውን በጣም የገረመኝን ሳነብ በጣም ያሳቀኝ በጣም የገረመኝ አንድ ነገር ልናገር ወደሱኛው ከመሸጋገራችን በፊት። ፊዚካል ቼንጅ በጣም የገረመኝ በእርግዝና ወቅት ወንዶች በአካላቸው ላይ ለውጥ ያያሉ የሚል ሪሰርች አየሁኝ ማለት ነው። ምንድነው የሚያዩት ብዬ ወንዶች ምንድነው የሚያዩት ብዬ ሞር ሳነብ ያገኘሁት በጣም ነው የሚገርማችሁ። ጊዜያችሁን፣ አእምሮአችሁን፣ ልባችሁን እኔና ሚስቴ አንድ ነን ብለን የምናምን ሰዎች እነዚህ ምልክቶች ይገጥማቸዋል። ወንዶቹ በጣም ነው የሚገርሙ። የመገጣጠሚያ ላይ መጨናነቅ፣ እንቅልፍ የማጣት ከእንቅልፍ ጋር በጣም ነው የሚገርመው። የምግብ ፍላጎት ማጣት፣ እንቅልፍ በማጣት ምክንያት ተያይዞ የሚመጣ የአእምሮ ላይ ጭንቀት፣ እነዚህ ሁሉ በእሷ የሆርሞን መለዋወጥ ምክንያት ባል አፌክትድ ይደረጋል። ይህንን አውቆ መዘጋጀት አለበት። አእምሮ ላይ የሚፈጥረው ነገር አለ። አካሉ ላይ ድካም ይዞ ይመጣል። እነዛ ነገሮች ጫና ይፈጥሩና ማለት ነው። ይሄ በጣም የገረመኝ ወንዶች አስቀድሞ ሊያውቁት አንድ የሚባል ነገር አለ። ሴቶች ሲያረግዙ በሆዳቸው ነው የሚያረግዙት፣ ወንዶች ደግሞ አባት ማለት ነው በአእምሮ ያረግዛል ይባላል። ኤግዛክትሊ። በተለይ ሙሉ ለሙሉ ጊዜውን፣ ስሜቱን፣ ትኩረቱን በሚስቱ ላይ የሚሰጥና የሷ በየጊዜው በየወሩ በየሳምንቱ የምታደርገው የሰውነት ለውጥ እሱን በትኩረት የሚከታተል ከሆነ በቀጥታም ሆነ በተዘዋዋሪ ይጎዳል፣ አለበት፣ ጫና አለበት። እና ይሄንን አስቀድሞ ግን ካወቀ እንዴት ሃንድል ማድረግ እንዳለበት ይዘጋጃል። እቺን ያገኘኋት ቲፕ ናት ጓደኞቼ፣ ወንዶች ለእናንተ ነው። ፍርፍር እያበዙ የሚወፍሩትም ግን ሆርሞን የሚስቴ ሆርሞን ነው እንዳይሉት፣ እሱን ደግሞ የምግብ ደግሞ ጥናት ያስፈልጋል። እነዚህን ሁሉ ዝግጅቶች እኮ በደንብ
እናት ስትወልድ አብዛኛው አባት ነው ከስር እየበላ አብሮ ነው የሚታረሰውና አላየህ? ለምንድን ነው ግን በዚህ አጋጣሚ ወንዶች ሲያገቡ በጣም የሚወፍሩት? ወንዶች ይወፍራሉ፣ ይበላሉ። የኢትዮጵያ እኮ ሴቶች የተባረካችሁ ናችሁ። ስርስር እየተከታተላችሁ ምንም እንዳይጎለው፣ ሆዱ እንዳይቀንስ፣ ሆዱ ከቀነሰ ወደ ሌላ ቦታ ሊሄድ ይችላል የሚልም ለማንኛውም ተመልካቾቻችን እንግዲህ አስቀድመን ከወሊድ በፊትና በወሊድ ጊዜ ያሉትን ነገሮች አስቀድመን በእውቀት ልናውቅ የሚገባንን በተወሰነ አንስተናል። እናንተ ደግሞ ጨምራችሁ አስፍታችሁ ሪሰርች ሰርታችሁ ቅድመ ዝግጅቱን ብታደርጉ ያልወለዳችሁ ሰዎች፣ የወለዳችሁ ደግሞ ከዚህ በኋላም ልጅ ለመውለድ ፍላጎት ካላችሁ ይሄንን ማድረግ። ከዚህ በኋላ የምንነጋገረው ግን ልጆች ከተወለዱ በኋላ ወላጆች በምን አይነት መልኩ ከልጆቻቸው ጋር የጠበቀ ግንኙነትን መገንባት አለባቸው፣ እንዴት አድርገው የልጆች የተሻለ ህይወት ማንነት እንዲገነባ በአእምሯቸው ላይ በስሜት ግንባታ ላይ በሁሉም የህይወት አቅጣጫ እንዴት አይነት የተሻለ ራሳቸውንም እያወቁ ከሌሎች ሰዎችም ጋር ከሌሎች ልጆችም ጋር በሚኖራቸው ግንኙነት ጤናማ የሆነ ሰላማዊ ህይወት በዚህ ምድር ላይ እንዲኖራቸው ትልቁን ድርሻ ኃላፊነት ወላጆች ናቸው የሚወስዱት። የመጀመሪያውን 5 ዓመት ቤት ውስጥ ስጦታ የሚሰጡት ያላቸውን የሚሰጡት ደግሞ አስቀድሞ የተዘጋጁ ወላጆች ከሆኑ፣ የነቁ ወላጆች ከሆኑ፣ የልጆች አእምሮ ለውጥን አስቀድመው ያወቁ ወላጆች ከሆኑ ልጆቻቸው ምን እንደሚያስፈልጋቸው ጠንቅቀው ያውቃሉ። አሁን የምናነሳው እንዴት አይነት ግንኙነት ልጆች ከወላጆች ጋር ቢኖራቸው የልጆች የወደፊት ህይወት ሰላማዊ ጤናማ የሆነ ማንነትን እንዲኖራቸው ይረዳል የሚሉትን ነጥብ እናነሳለን። አንድ በአንድ እናነሳለን።